እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ወደ ኪሊያን ኤምባፔ ደግሞ ጉዳይ እንለፍ። ይሄ ተጫዋች እንግዲህ በሪያል ማድሪድ ጥሩም ወይም መጥፎ ጊዜያቶችን በርካታ ግቦችን እያስቆጠረ ነው የሚገኘው። ሪከርዶችን በተደጋጋሚ እየሰበረ ነው የሚገኘው። አሁን ደግሞ የሮናልዶ ሪከርድ በመስበር ጫፍ ላይ ይገኛልና ይህንን ጉዳይ እናንሳው። ጥሩ ጊዜን እያሳለፈ ነው። በእርግጥ አምናም በግሉ በጣም ጥሩ ጊዜ እንዳሳለፈ ተመልክተናልና እናንሳው ይህንን ጉዳይ። በሪያል ማድሪድ ታሪክ በአንድ የካሌንደር ዓመት በርካታ ጎሎች ያስቆጠረው ተጫዋች በ2013 ክርስቲያኖ ሮናልዶ ነው። 59 ጎሎች ነበር ያስቆጠረው። ሪያል ማድሪድ 123 ዓመት ሆኖታል ከተመሰረተ። በዚህ ጊዜ ውስጥ ማንም ተጫዋች በአንድ የካሌንደር ዓመት፣ በእርግጥ ክርስቲያኖ በሪያል ማድሪድ በርካታ ሬከርዶች አሉት። በ438 ጨዋታ 450፣ እሱ ደግሞ እንደሚለው 451 ጎል አስቆጥሯል። 120 አሲስቶች አሉት። እነዚህን ቁጥሮች ለማለፍ በክርስቲያኖ ደረጃ 10 የ50 ወይ 60 ጎሎች ሲዝን ያስፈልጉሻል ማለት ነው። 10 ሲዝን ያስፈልጋል ማለት ነው። ግን ከሪከርዶቹ መካከል ለመስበር ያስቸግራሉ ከተባሉት ሪከርዶቹ መካከል አንደኛው በአንድ የካሌንደር ዓመት ከጃንዋሪ እስከ ዲሴምበር 31 ባለው ጊዜ በአንድ ሙሉ 12 ወር በሲዝን ሳይሆን በካሌንደር ዓመት ብዙ ጎል ማስቆጠር ነው እና ያንን ሬከርድ ተጠግቶታል ኪሊያን ኤምባፔ። ይሄ የሚታሰብ አልነበረም ከጥቂት ጊዜ በፊት። በዚህ በቅርብ ዘመን ያለ ተጫዋች ያሻሽሏል የሚል ግምት አልነበረም። 11-12 ዓመት ገደማ የቆየ ሬከርድ ነው። ገና አንድ ወር አለን። 5 ጨዋታዎች አሉት ሪያል ማድሪድ በዚያ ጊዜ 3 የላሊጋ፣ 1 የቻምፒየንስ ሊግ ከማንቸስተር ሲቲ ጋር የሚደረግ እና 1 የስፔን ኮፓ ዴል ሬይ ጨዋታ አለ እና በእነዚህ ጨዋታዎች ላይ አሁን ባስቆጠራቸው 55 ጎሎች ላይ 5 ጎል የሚያስቆጠር ከሆነ 60 ይሆናል ማለት ነው። በሳን ማሜስ ያስቆጠራቸው 2 ጎሎች በካሌንደር ዓመቱ ያስቆጠራቸውን ጎሎች 55 አድርሰውለታል። አንድ ሞዶ ታሪክ አለ የክርስቲያኖ ሮናልዶና የኪሊያን ኤምባፔ። ከዚህ በፊት የአውሮፓ ዋንጫው ሰሞን አንስቼዋለሁ። ጥቂት ባስታውሰው ግን ደስ ይለኛል። ኪሊያን ኤምባፔ ልጅ በነበረበት ጊዜ በቤተሰቦቹ አፓርታማ ውስጥ በቦንዲ ስቴዲየም ትይዩ ባለ የራሱ የግል ክፍል ውስጥ በግድግዳዎቹ ላይ ምስሎች ነበሩ። ብዙ ጊዜ የምናየው አንድ ፎቶግራፍ አለ። በአንደኛው ላይ የዢር ኬምቦ ምስል ነው ያለው። የወንድሙ የታላቅ እናትም አባትም ወንድሙ አይደለም ግን እንደ ወንድሙ የሆነው የዢር ኬምቦ ያኔ ለኸይን ይጫወት የነበረ ለፈረንሳይ ኤስፖር የተስፋ ቡድን ይጫወት የነበረ ነው። በሌላኛው ግድግዳ ላይ የሁለት ሌሎች ተጫዋቾች ምስል ነበር። የኔይማር አብሮት በኋላ በፓሪስ ሳን-ዠርማ ተጫውቷል እና የኤደን ሃዛር ምስሎች ነበሩ። ያኔ ሃዛር የሊል ተጫዋች ነበር። በሁለቱ ግድግዳዎች ግን በተቀሩት 2 ግድግዳዎች ላይ ግን የክርስቲያኖ ሮናልዶ ፎቶግራፍ ብቻ ነው የነበረው። ትልልቅ ፎቶግራፎች የላይፍ ሳይዝ ፎቶግራፎች አይነት ነበሩት እና በኋላ ኤምባፔ በዛች ክፍል ውስጥ ሆኖ የውሸት ማይክሮፎን ነገር ይዞ ጠርሙስ ሊሆን ይችላል ምናምን የክርስቲያኖ ጨዋታዎችን እንደሚያስተላልፍ ኮሜንታተር ይሆን ነበር። ያን ያህል ክርስቲያኖን ያደንቀው የነበረው እና 10 ዓመቱ ሆነ። ዲሴምበር 8 2009 ላይ እድሜው ያኔ 10 ነበር። የ11ኛ ዓመት ልደቱን ሊያከብር ጥቂት ቀናት ብቻ ነበር የቀሩት እና ቤተሰቦቹ ሮናልዶን እንዴት እንደሚወደው ስለሚያውቁ ስጦታ ሊሰጡት ወሰኑ። ያ ስጦታ ወደ ማርሴይ ስታድ ቬሎድሮም ተጫዋቹን ወይም ልጁን ይዞ መጓዝ፣ ኪሊያን ኤምባፔን ይዞ መጓዝ
ምክንያቱም ያ የመጀመሪያ የክርስቲያኖ ሮናልዶ የሪያል ማድሪድ ሲዝን ነበር ከማንቸስተር ዩናይትድ ወደ ሪያል ማድሪድ ከተዘዋወረ በኋላ እና ማድሪድ ከማርሴ ጋር የቻምፒየንስ ሊግ ጨዋታ ነበረው። ስለዚህ በጣም የሚወደውን ሮናልዶን በአካል እንዲያየው እንደ ስጦታ እንደ ልደት ስጦታ የልደቱ ቀን ከመድረሱ በፊት ይዘውት ሄዱ ወደ ማርሴይ ከተማና ወደ ስታድ ደ ቬሎድሮም። እዛ ከደረሰ በኋላ ሮናልዶን የማየት ጉጉቱ ከፍተኛ ስለነበር ጨዋታው እስኪጀምር ድረስ መጠበቅ አልፈልግም፣ ጨዋታው ከመጀመሩ ከ2 ሰዓት በፊት ስቴዲየም ውስጥ ካላስገባችሁኝ እያለ ማስቸገር ጀመረ። 11 ዓመት እንኳ አልሞላውም ያኔ። ምክንያቱም ሲያሟሙቅ ማየት ፈልጋሉ፣ ሲጫወት ብቻ ሳይሆን ሲያሟሙቅ ማየት ፈልጋሉ ብሎ ስለሱ መናገሩን ማቆም አልቻለም። ማድሪድ ማርሴይን 3-1 አሸንፎ ነበር። ክርስቲያኖ አንድ በጣም አስደናቂ ቅጣት ምት ጎል አስቆጥሯል። ያንን አይቷል፣ ግን ከ2 ሰዓት በፊት ያንን የማድረግ ይፈልግ ነበር። ኦብሰሽኑ እሱ የነበረው። ከዚያ ከአባቱ ጓደኞች መካከል አንደኛው እንደምንም ሆኖለት ወደ መኪናው ካር ፓርክ ወደ መኪና ማቆሚያው ጋር ገባና ይዞት ሊገባ ሞክሮ ነበር ወደ ስቴዲየም 2 ሰዓት ጨዋታው ሲቀረው። በኋላ ግን አልተፈቀደም፣ በሮች ሁሉ ዝግ ነበሩ እና ምባፔ ማልቀስ ጀመረ። ሮናልዶን ሲያሟሙቅ ስላላየው ብቻ ማልቀስ ጀመረ። ጨዋታው እኮ ያየዋል እና አልቅሶ እዛው እንባውን እየዘረገፈ እያለ አንድ ሰው አሁን በህይወት የሌሉ እና አፍሪካ ወደ አውሮፓ ኤክስፖርት ካደረገቻቸው የእግር ኳስ አእምሮዎች መካከል አንደኛው ፓፕ ዲዩፍ የሚባሉ የቀድሞ የማርሴይ ፕሬዚደንት ከሊፍታቸው ካሳንሰሩ ላይ ወረዱ እና ሲወርዱ የሆነ ልጅ እያለቀሰ ነው እዛ ቆሞ፣ ቢያባብሉት ዝም ማይል አይነት እና አብሯቸው ደግሞ ዦን ሻርል ደ ቦኖ የሚባል ከዚህ በፊት ለማርሴይ የተጫወተ እና በጊዜው ለማርሴይ ቴሌቪዥን ኦኤምቲቪ ለሚባለው ኮንሱልታንት ሆኖ የሚሰራ ፐንዲት ተንታኝ ሆኖ የሚሰራ ሰው ነበር። አንድ ላይ ነው የወረዱት። ምን ሆኖ ነው ያለቅሰው ይሄ ልጅ? ሮናልዶን በጣም ይወደዋል እና ሲያሟሙቅም ጭምር ማየት ፈልገው እኮ ያየዋል። 2 ሰዓት ይቀረው የለም እንዴ ጨዋታው ምናምን ይላሉ ሰውዬው። አይ ገና ወደ ሜዳ ሲገባ ገና ከአውቶቡሱ በሚክስድ ዞን በኩል አልፎ ሲሄድ ነው ማየት የፈለገው ሮናልዶ። ምንም ነገር እንዲያልፈው አልፈለገም ብለው ተናገሩ ቤተሰቦቹና ሰውየው አይ እንግዲህ አስቸግረኝ፣ የማርሴይ ፕሬዚደንት ናቸው ፓፕ ዲዩፍ ያን ጊዜ፣ እኔ ወደ ሚክስድ ዞን ይዤው ሄዳለሁ አሉና ይዘውት ሄዱ ወደ ሚክስድ ዞን። ከዛ ተጫዋቾቹ ከአውቶቡሳቸው ከሆቴል ሊያመጣቸው አውቶቡስን ወርደው በሚክስድ ዞን አልፈው ወደ መልበሻ ክፍል የሚገቡበት ስፖት ላይ ተገኘ ማለት ነው። እና ያኔ ነው ሮናልዶን ለመጀመሪያ ጊዜ ያየው በአካል እንደማንም የሮናልዶ ፋን ማለት ነው። የሮናልዶ አድናቂ የሆነ ሰው በሙሉ እንዲህ አይነት ጉጉት ሊኖረው ይችላል። ግን ሮናልዶን ማየት ብቻ ሳይሆን ተጠራና ክርስቲያኖ ፊርማ ፈረመለት፣ ፎቶግራፍ አብሮት ተነሳ እና ጫማን ስጠኝ ምናምን አለ። ፈገግና ጫማዬን አልሰጠም ብሎ ያው አልፎት ሄደ። ፎቶግራፍ ከሱ ጋር ተነሳ። ፎቶግራፉ ማለት የሚታወቅ ፎቶግራፍ ነው። ወደ ቦንዲ ሲመለስ ማልቀሱን ያወቁ ጓደኞቹ ምናምን ይስቁበት ነበር እና አየሁት ነው ክርስቲያኖን እናንተ ምን አተረፋችሁ አሹፉ ምናምን ይል ነበር አሉ እና የሚገርም ነው። እንዲያውም ያኔ ክሪስቶፍ ጋልቲዬ የአክስት ልጅ የሆነው ደቦኖ ሲናገር እኔ ብዙ ትዝ አይለኝም አለ ለኪፕ አንድ ቃለ ምልልስ ላይ ሲጠይቀው፣ ግን ትዝ የሚለኝ ፓፕ አንድ ትንሽ ልጅ አለ ወደዚህ አምጣው ብሎ ሲልከኝ አስታውሳለሁ። እንደዚህ አይነት ትንሽ ጥርት ያላለ ትውስታን ያለኝ የሚል አስተያየት ሰጠ። ደቦኖ ግን 2024 የአውሮፓ ዋንጫ ሲደረግ ከኪሊያን ምባፔ እናት ከፋይዛ ያንን የፖርቱጋልና ስፔን ጨዋታ እንዲያ የተጋበዘ ነው። ልጄን ከክርስቲያኖ ጋር መጀመሪያ ያገናኘልኝ አንተ ነህ ተብሎ አልተረሳም። ከ15 ዓመት በኋላ ያግብሻ ደርሶት ነበር። ያው ባለተሰጥኦ ወጣት ነው እና በዛ ምክንያት ሪያል ማድሪድ በዚነዲን ዚዳን አማካይነት ሌላ እንደ ትልቅ አይዶል በሚያየው ዚነዲን ዚዳን አማካይነት ሄዶ ራሱ ከኤርፖርት ተቀብሎት ለ3 ቀን ከሪያል ማድሪድ ጋር ለመመድ አድርጎ ለሪያል ማድሪድ ታዳጊ ቡድን ጭምር ተጫውተው በኋላ ለሪያል ማድሪድ ላለመፈረም የወሰነው ራሱ ነው። ግን 3 ቀን እዛ አሳልፈው ነበር ከክርስቲያኖ ጋር። በኋላ ብዙ ሰው የሚያውቀው ምባፔ ትንሽ ልጅ ሆኖ ሮናልዶ የባሎንዶር አሸናፊ ሆኖ የተነሱበት አንድ ፎቶግራፍ አለ። በዛ ደረጃ ላይ ሮናልዶ በነበረበት ጊዜ እና ሲጫወትም ሮናልዶ ለመምሰል
እየሞከረ ነው ያደገው። 2001 ላይ አንድ ቃለ ምልልስ ሲሰጥ ልጅ እያለው ብዙ ህልሞች ነበሩኝ። ከህልሞቼ መካከል አንደኛው የክርስቲያኖ ሮናልዶ አይነት የእግር ኳስ ህይወት እንዲኖረኝ ነበር። ሲጫወት ለሁሉም ለሚያዩ ሰው ደስታ የሚሰጥ ደግሞ ያንን ለ15 ዓመት ያደረገ ሁሉም የእግር ኳስ ደጋፊ የሚወደው ብሎ አድናቆት ሰጥቶት ነበር 2021 ላይ እና በአንዳንድ አጋጣሚዎችም የሮናልዶን የደስታ አገላለጽ ኮፒ አድርጎ ያውቃል። አሁን ከሮናልዶ ጋር ስፔኖቹ እንደሚሉት ተመሳሳይ ጠረጴዛ ላይ ወንበር ስቦ መቀመጥ የሚችል ትልቅ ተጫዋች ነው። የዓለም ዋንጫ ያሸነፈ የፈረንሳይ ብሔራዊ ቡድን አምበል፣ የሪያል ማድሪድ ትልቅ ተጫዋች። አሁን የሚሰብረው ሪከርድ ከቀናው እንደዚህ ከልጅነቱ ጀምሮ በጣም ያደንቀው የነበረውን የሮናልዶን ሪከርድ ነው። ወደ ሪያል ማድሪድ ከመጣ ብቻ ሳይሆን በእግር ኳስ ተጫዋችነት ህይወቱም እንደዚህ አይነት አጀማመር ኖሮት አያውቅም። በፓሪስ ሳን ጀርማ ጭምር እንዲህ አይነት ሲዝን ኖሮት አያውቅም። 25 ጎል በዚህ ጊዜ ያስቆጥሮ ሲዝን ጀምሮ አያውቅም። ለፈረንሳይ ብሔራዊ ቡድን ያስቆጠራቸውን ጎሎች ከደመር 30 ጎል አስቆጥሯል ኪሊያን ምባፔና ወደ ሪያል ማድሪድ የታሪክ ድርሳናት ገና በአመት ከ6 ወር ውስጥ መግባት ጀምሯል። ሮናልዶ 2013 ቅድም 2013 ላይ 59 ጎል አስቆጥሮ የነበረው በአንድ የካሌንደር አመት ብዙ ጎል የማስቆጠር ሬከርድ የሱ ነው። አሁን ምባፔ 55 ላይ ደርሷል። 2026 ከመግባቱ በፊት ሪያል ማድሪድ የሳምንቱ መጨረሻ ላይ ከሴልታ ቪጎ ጋር በቤርናቤው ከዚያ ከአላቬስ ጋር ከሴቪያ ጋር በላሊጋ ይጫወታል። ከማንቸስተር ሲቲ ጋር በቻምፒየንስ ሊግ ይገናኛል። በኮፓ ዴል ሬ ይጫወታል። እነዚህ 5 ጨዋታዎች አሉ። በእነዚህ 5 ጨዋታዎች 4 ጎል ካስቆጠረ ክርስቲያኖ በሪያል ማድሪድ ከያዛቸው ብዙ ሪከርዶች መካከል አንዱን የክርስቲያኖ ሮናልዶ ሮናልዶ የሱ አይዶል ነው፣ የአይዶሉን ሪከርድ ይሰብራል ማለት ነው። አሁን ባለው ሁኔታ ደግሞ ያደርገዋል ብለሽ እንድትተማመኝ የሚያደርግ አይነት ነው። ለፈረንሳይ ብሔራዊ ቡድን ያስቆጠራቸውን ጎሎች ጨምሮ ደግሞ በጠቅላላው 62 ጎል ነው በዚህ የካሌንደር አመት ያስቆጠረው። በጠቅላላው ለሪያል ማድሪድ 69 ጎል ላይ ደርሷል። 36ኛ የምንጊዜ የሪያል ማድሪድ ከፍተኛ ጎል አስቆጣሪ ነው። አመት ምናምን እኔ የተጫወተው ሲዝኑ ሲያልቅ ወደ ላይ ከፍ ማለቱ አይቀርም። አሁን እንኳን በዚህ ጊዜ ውስጥ ሁሉም አጥቂዎች ላይሆኑ ይችላሉ፣ ግን ሁሉም በሪያል ማድሪድ ሌጀንዶች የሚባሉ ተጫዋቾች ካስቆጠሩት ጎል በላይ ያስቆጥሯል። አሁን ያስቆጠራቸው 69 ጎሎች ሉካ ሞድሪች፣ ዚነዲን ዚዳን፣ ዳቮር ሱከር፣ ሉዊስ ፊጎ፣ ሩድ ቫን ኒስተልሮይ፣ ሮቤርቶ ካርሎስ፣ ሳንቲያጎ ቤርናቤው ካስቆጠሯቸው ጎሎች በላይ ነው። እነዚህ የሪያል ማድሪድ ትልልቅ ተጫዋቾች ናቸው። እንደዛ በጣም ከሚያደንቀው ሮናልዶም ጋር አሁንም ድረስ በየጊዜው እንደሚያወሩ ተናግሯል። በቀደም ከሳን ማሜስ ጨዋታ በኋላ ስለዚህ ሪከርድ ተጠይቆ ለሪያል ማድሪድ ሮናልዶ ምን ማለት እንደሆነ እናውቃለን፣ ለኔም ምን ማለት እንደሆነ ታውቃላችሁ። ሁልጊዜ እንነጋገራለን። እንዴት ጎል እያስቆጠርኩ መቆየት እንዳለብኝ ይመክረኛል። ግን ጎሎቹ ትርጉም የሚኖራቸው ሪያል ማድሪድ ዋንጫዎች ካሸነፈ ነው። የሮናልዶ 450 ጎሎች ብዙ ዋንጫዎች ያመጡ ናቸው። 4 ቻምፒየንስ ሊጎች ያመጡ ጎሎች ናቸው እና እንደዛ ማድረግ አለብኝ። ጎሎቹ የኔ የግል ስታቲስቲክሶች ብቻ ከሆኑ ትርጉም የለውም የሚል አስተያየት ሰጥቷል። ቅድም ጥሩ ሲዝን አሳልፏል በግል በስታቲስቲካል አረዳድ ስቲ ነበር። ልክ ነው፣ ግን እስከ ውድድር ዘመን የመጀመሪያ አጋማሽ ድረስ ጥሩ አልነበርም። ዲሴምበር 4 2024 ወደ ሳን ማሜስ ከመሄዱ በፊት ወይም እስከዛ ጨዋታ ድረስ በጠቅላላው እንዲያውም ብዙ ጥያቄዎች የሚያስነሳ ከምባፔ ደረጃ አንጻር ጥሩ ሲዝን የማይባል ሲዝን ነው እያሳለፈ ነበር እስከዛ ቅጽበት ድረስ። በተለይ እነዛ 7 ቀናት በሁለቱ ሮቦች በኖቬምበር 27 እና በዲሴምበር 4 ሁለት የፍጹም ቅጣት ምቶች ሪያል ማድሪድ 2-1 በተሸነፈባቸው ወሳኝ የላሊጋና የቻምፒየንስ ሊግ ጨዋታዎች ሳተ። አንደኛው በሊቨርፑል 1-0 እየተመሩ በነበረበት ጊዜ በአንፊልድ ሮድ የሳተው የፍጹም ቅጣት ምት ነው። የፍጹም ቅጣት ምት መሳቱ ግን ብቻውን በንጥል የሚታይ ሳይሆን እስከዛ የውድድር ዘመኑ ምዕራፍ ድረስ እያሳለፈ የነበረውን ደካማ የውድድር ዘመን ጅማሬ የሚያሳይ ነው። ከሪያል ማድሪድ ጋር ፕሪሲዝን አልሰራም። የአውሮፓ ዋንጫው የፊቱ አጥንትም በመሰንጠቁ ምክንያት ማስክ አድርጎ በጣም መጥፎ የአውሮፓ ዋንጫ ያሳለፈበት ጊዜ ነበር። አይዲያል የሆነ የአጀማመር አልነበረም። ሱፐር ካፕ አሸንፎ ነበር የጀመረው፣ ግን በጠቅላላው ጥሩ አልተጫወተም። በዛ ኤል ክላሲኮ ጨዋታ ደግሞ 6 ጊዜ ኦፍሳይድ ገባ እና እንዴት በሱ ደረጃ ያለ ልምድ ያለው ተጫዋች
በዚህ ደረጃ ኦፍሳይድ ትራፕ ይደረጋል፣ እንዴት ኦፍሳይድ ቀለበት ውስጥ ይገባል የሚል ብዙ ትችት እንዲሰነዘርበት ያደረገ በብዙዎቹ ትልልቅ ጨዋታዎች ጥሩ ያልተጫወተበት ጊዜ ነበር። ስለዚህ የአንፊልድ ላይ የሳተው የፍጹም ቅጣት ምት ኢን አይሶሌሽን የሚታይ አይደለም። ማን የፍጹም ቅጣት ምት አይሰጥም፣ ያጋጥማል። ግን እዛም ጨዋታ ላይ ጥሩ አልተጫወተም። ኮነር ብራድሊ በሚደንቅ ሁኔታ ተቆጣጥሮት ነበር። ከ7 ቀን በኋላ ወደ አትሌቲክ ቢልባኦ ስቴዲየም በኑዌቫስ ሳን ማሜስ ጨዋታው ሲደረግ ደግሞ እንደዚሁ ሪያል ማድሪድን መሪ ማድረግ የሚችልበት የፍጹም ቅጣት ምት እድል አገኘና ሳያስቆጥረው ቀረ እና ብዙ ትችቶች፣ ብዙ ወቀሳዎች እና በመጨረሻም እንግዲህ ቪኒሺየስን የሚያደበዝዝብን ከሆነ የዚህ ዝውውር ብልሃት ምንድን ነው? ባሎንዶር ለማሸነፍ ጫፍ ላይ ደርሶ የነበረን ተጫዋች የሚያደበዝዝ ከሆነና እሱም ጥሩ ማይጫወት ከሆነ የዚህ ዝውውር ብልሃት ምንድን ነው የሚል ጥያቄ ሁሉ ጭምር ነበር። ቪኒሺየስም ጥሩ መጫወት አቁሞ ስለነበር ከዚያ በኋላ እና ተመሳሳይ የሜዳ ስፍራ የሚጋሩ ተጫዋቾች ተደርገው ስለሚቆጠሩ ተመሳሳይ የጨዋታ አጫዋት ዝንባሌ ያላቸው ተጫዋቾች ስለሆኑ እና በሁለት በጣም ወሳኝ በሆኑ ጨዋታዎች ሪያል ማድሪድ በተረታባቸው ጨዋታዎች 2 የፍጹም ቅጣት ምቶችን አሸነፈና ከተለይ በሳን ማሜስ የፍጹም ቅጣት ምት ከሳተ በኋላ መጥፎ ውጤት ነው አለና ሶሻል ሚዲያው ላይ የኔም ትልቅ ስህተት ነው፣ በተለይ በእንደዚህ አይነት ጨዋታዎች ዝርዝር ጉዳዮች ውጤቶቹን ይወስኗቸዋል፣ ከዝርዝር በላይ ነው ይሄ፣ ስለዚህ ሙሉ ኃላፊነት ወስዳለሁ፣ አስቸጋሪ ጊዜ ነው፣ ግን ማን እንደሆንኩ ለማሳየት እድል አለኝ አለና ከዚያ በኋላ ነው ማን መሆኑን ያሳየው። ምባፔ ካስቆጠራቸው 44 ጎሎች 34ቱን ያስቆጠረው ባለፈው የውድድር ዘመን ከዚያ በኋላ በሁለተኛው የውድድር ዘመን አጋማሽ ነው። ያ ነው ሁሉንም ቀን የለወጠው። ሲመለስ በዚህኛው ሳምንት አጋማሽ እንደገና ለሌላ የለውጥ አላማ ነው። ምክንያቱም ሪያል ማድሪድ 3 ተከታታይ የላሊጋ ጨዋታዎችን ሳያሸንፍ ስለነበር ወደዚህ ስቴዲየም የመጣው ሌላ የኤምባፔ ኢንስፓይሬሽን ያስፈልግ ነበር። ትልቅ ተጫዋች ትልቅ ጨዋታ ላይ ነው የሚጎላው። ሂስቶሪካሊ ለሪያል ማድሪድ በሳን ማሜስ ሄዶ መጫወት በጣም ትልቅ። በስፔን ታሪክ 3 ቡድኖች ብቻ ናቸው ያልወረዱት ከሊጋቸው። ሪያል፣ ባርሳ አያስደንቅም፣ ግን ቢልባኦ ሌላኛው ብዙ ዋንጫ ያሸነፈ ነው። አምናም በቶፕ 4 ውስጥ የጨረሰ ነው። እንደ ድሮ ሁሌ ዋንጫዎች የሚወስድ ቡድን ባይሆንም ግን በፖለቲካዊ ዳራው ምክንያት ሁልጊዜ ውስብስብ ቦታ ነው ለሪያል ማድሪድ እና 2 አስደናቂ ጎሎች አስቆጠረ። 2 ከሳጥን ውጭ የተቆጠሩ ጎሎች ናቸው። ብዙ አይነት ጎሎች ነው ማስቆጠር የጀመረው። ለምሳሌ ባለፈው ከኦሊምፒያኮስ ጋር በተደረገው ጨዋታ በጭንቅላቱ ወደ ሪያል ማድሪድ ከመጣበት ጊዜ ጀምሮ ጎል አያስቆጥርም። ለነገሩ በጠቅላላው በጭንቅላቱ ጎል የማስቆጠር ታሪክ የለውም። አንዳንድ በጣም አስደናቂ ጎል አስቆጣሪዎች አሉ፣ በጭንቅላታቸው ጎል ማያስቆጥሩ። ሮናልዶ ናዛሪዮ፣ ቲየሪ ኦንሪ አይነት ተጫዋቾች ለምሳሌ በጭንቅላታቸው በጣት የሚቆጠሩ ጎሎች ነው ያስቆጠሩት። እምባፔም በነሱ ስታይል የሚመደብ ነው በጨዋታ ስልቱ፣ ግን ልክ እንደነሱም በጭንቅላቱ ብዙ ጎል አያስቆጥርም። ግን አቴንስ ላይ በፒሪያውስ ኦሊምፒያኮስ ላይ በጭንቅላቱ ጎል አስቆጠረ። በቀደም ደግሞ 2 ከፍጹም ቅጣት ምት ሳጥን ጎል አስቆጠረና 6ኛ ጎሉ ነው በዚህ ውድድር ዘመን ከሳጥን ውጭ ያስቆጠረው ጎል እና በ5 የአውሮፓ ሊጎች ማንም ተጫዋች 6 ጎል ከፍጹም ቅጣት ምት ሳጥን ውጭ ጎል አስቆጥሮ አያውቅም። አሁን ክርክሩ ከአመት በፊት የነበረው ክርክር አይደለም። ያ የቢልባኦ ጨዋታ ላይ ብዙ ትችቶች እስከዛ የውድድር ዘመኑ ምዕራፍ ድረስ የነበረው ምባፔ ከሚደነቅበት የሚተችበት ያመዘን ስለነበር ትችቱ ዝም ብሎ ፍሮም ቲን ኤር የመጣ አይደለም። ምባፔ ስለሆነ በምባፔነቱ ምክንያት የሚኖር ኤክስፔክቴሽን አለ። ብዙ ገንዘብ የሚከፈለው ተጫዋች ነው። ይሄ ዝውውር እንዲፈጸም ብዙ ትዕግስት ይጠይቅ ነበር። ከክለቡ ጋር ኃይለኛ ጦርነት ውስጥ ገብቶ የተፈጸመ ዝውውር ነው። በምባፔ ምክንያት ምባፔ ጊዜ ሰጠው የሚል ሰው አይኖርም። ምባፔ ስትሆኝ ትልቅ ተጫዋች በሱ ፕሮፋይል ያለ ተጫዋች ሲሆን እንደመጣ ዴሊቨር እንዲያደርግ ይጠበቃል። አሁን ልዩነቱ ምባፔ ጎል ካላስቆጠረ ሪያል ማድሪድ አያሸንፍም። 3 ጨዋታ ተጫወተ እና ጎል ሳያስቆጠር ቀረ። ለምሳሌ በራዮ ቫይካኖ ወይ በአንፊልድ በሊቨርፑል ሲሸነፉ እና ሪያል ማድሪድ አላሸንፍም። አሁን እንዲያውም ጥያቄው የምባፔ ዲፔንደንሲ አለ ወይ የሚል ነው። እንዴት ታሪክ እንደተቀየረ የሚያሳይ ነው እና በቀደም እንዲያውም እሱ በጣም ብልህ ነው ምባፔ ሲናገርም በቃለ ምልልሶች ውስጥ ባለው ብስለት አሁን 26 በቅርብ ጊዜ ልደቱ እንግዲህ ደርሷል 27 ዓመት ሊሆን ነው። ግን በ19 ዓመቱ ላይ በጣም ማቹርድ የሆኑ ኢንተርቪዎች የሚሰጥ ተጫዋች ነው እና በቀደም አሁን ፖለቲካሊ ኮሬክት ለመሆን ብቻ አይደለም አሁን በማድሪድ በአንተ ጎሎች ላይ ጥገኛ ነው ምናምን ሲሉት ምን አይነት ማይረባ ጥያቄ ነው። ሁሉም ሰው የራሱ ስራ አለው። የኔ ስራ ጎል ማስቆጠር።
ያለ ኩርቷ ጥገኞች ነን። የኩርቷ ጥገኞች ነን ግብ ጠባቂ ስለሆነ የተከላካዮቻችን ጥገኞች ነን። እኔ ጎል ባስቆጠር እነሱ ጥሩ ካልተከላከሉ ስለማናሸንፍ የአማካዮቻችን ጥገኞች ነን። እነሱ የቡድን ሚዛን ይጠብቃሉ፣ ለእኔም የመጨረሻ ኳሶች ይሰጣሉ። የእነሱም ጥገኞች ነን። እንዲህ ብሎ ነገር የለም። ማንም ቡድን የአንድ ተጫዋች ጥገኛ አይሆንም የሚል አስተያየት ሰጠ። ጥሩ መልስ ነው እሱ። ለማንኛውም በሳን ማሜስ 2 ጎሎች ካስቆጠረ በኋላ ለሪያል ማድሪድ መጫወት ከጀመረበት ጊዜ ጀምሮ 69 ጎል ያስቆጠረው፣ ግን 25 ከገባ በኋላ በ55 ጨዋታ 55 ጎል ነው ያስቆጠረው በየጨዋታው በአቨሬጅ አንድ ማለት ነው። ስለዚህ 5 ጎል ካስቆጠረ ያንን ለረጅም ጊዜ ለማሻሻል ይከብዳል የተባለን ሪከርድ ያሻሽላል ማለት ነው እና ይሄ በጣም አስደናቂ ነው። ያው በአንድ የካሌንደር ዓመት ብዙ ጎል የማስቆጠር ታሪክን በጠቅላላው ማሻሻል የሚችል አይመስለኝም። ምክንያቱም ሊዮኔል ሜሲ 91 ጎል አስቆጥሯል በ2012። ከዛ ሮናልዶ 69 ጎል አስቆጥሯል ቅድም እንዳነሳሁት በሪያል ማድሪድ። ሌቫንዶቭስኪ 69 ጎል እንደዚሁ ለባየር ሚኒክ አስቆጥሯል። ራሱ ምባፔ አሁን 62 ጎል ላይ ደርሷል። ዮኬሬስ ካስቆጠረው ጎል ጋር እኩል ነው ለስፖርቲንግ ሊዝበን ማለት ነው። አንደኛ መሆን አይችልም፣ ግን የሪያል ማድሪድ አንደኛ መሆን ይችላል እና ሰሞኑን በጣም በሚያስደንቅ ብቃት ላይ ነው ያለው። በሲዝኑ በሙሉ በጠቅላላው በ5 የአውሮፓ ሊጎችም ሃሪኬን ብቻ ነው ከሱ ጎል ያስቆጠሩ። 25 ጎል ያስቆጠሩት 2 ብቻ ናቸው ለክለቦቻቸው ማለት ነው። ሃላንድ 20 ጎል ላይ ነው ያለው። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።